አፍንጫሽ ቢገተር እንደ ስልክ እንጨት አፍንጫሽ ቢረዝም እንደ ወጥ እንጨት ሊጣላ ወካበት ወጣል ሰራበት ሙያ ይበልጥሻል እነ ጎራዲት አይ ላቭ ዩ ጎራዲት። ሰላም አለይኩም ወራህመቱላህ ወበረካቱ። ውድና እየተከበራችሁ የኔ ቻናል ተከታታዮች እንዴት ናችሁ? ነኝ ሰላም ናችሁ አላችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ውድ ተመልካቾቼ ቅድም እኔ ቡና ላፈላ ነው። ቡና ነው የሚታየኝ። ቅድም እንትን ምን ልላችሁ ነበረ? ጎመን ስቀነጥስ አይታችሁ ጎመን ልሰሪ ነው ወይ ኬት አመጣሽ ምናምን እያላችሁ ነበረ። ጎመናው ልሰራ ነው። ኑ አብረን እንስራ። እዚህ ጋር ኮረሪማ ይታያችኋል። ይሄ ጥቁር ኮረሪማ ነው። በነገራችን ላይ ትንሽ የኮረሪማ አርግ ያለሁኝ፣ ቅቤ አዘጋጅቻለሁኝ። እዚህ ጋር ሚጥሚጣ አዘጋጅቻለሁኝ። እዚህ ጋር ደግሞ ኮረሪማ ነው። ተጨማሪ ካስፈለገኝ አብረን ልሰራ ነው ማለት ነው። እዚህ ጋር ደግሞ የቀነጠስኩት ጎመን አጥቤ ውሃዬን አፍልቼ ከስጋ ጋር እንደዚህ አርጌ ቀቅየዋለሁኝ። አብረን እንስራ ማለት ነው ሀባይቢ። ያው እዚህ ጋር ደግሞ ማረጋው እዚህ ጋር ያረኩት ገበት ቅቤ ነው ብያችኋለሁኝ። እዚህ ጋር ደግሞ ሚጥሚጣ ስላለ አብረን እንስራ። ትንሽ ልጨምርበት ኮረሪማ። እዚህ ጋር ደግሞ ሚጥሚጣ እያልኩኝ ስልክ ማን እንደሚይዝልኝ ብቻ እጄን ታጥቤ እንትን ልበል መሰለኝ። ስጋው እንዳለ ብርኮክ ሙሽሽሽሽ ብሎ በስሏል። ማሻአላ ተባረከለ። በነገራችን ላይ እንደዚህ ጨምቄው ነው ማድረግ የምፈልገው እሳት ላይ ምንም እንትን መክተፍ የሆነ ነገር ምናምን አይደለም። እንትን እኔ ከዳቦ ጋር ነው የምበላው። እንደዚህ አድርጌ ቅቤን ጨምራለሁ። ስጋዬንና ውሃው ነው የጎመኑን ውሃ ነው የምጨምቀው። ያው እዚህ ጋር አለ ግን ስልክ ይዣለሁ። አንድ እጄ ስልክ ነው፣ አንድ እጄ የሆነ ነገር ነው። እንዴት አድርጌ ልቅረጽላችሁ? እንደዚህ ያረኩኝ እየሞያችሁ ይለያያል። በነገራችን ላይ ሀባይቢ እናንተ ምሰሩት ነገር ብዙ አይነት ጎመን አሰራር አለ። ጎመን ክትፎ አለ፣ ደቃቅ ክትፎ ጎመን፣ ደቃቅ ጎመን አለ፣ ለብ አለ። ጉራጌ ደግሞ ካሽቲ የሚሉት አሉ። ብዙ አይነት አሰራሮች አሉ። እኔ ግን ሞደው እንደዚህ በስጋ አርጌ ከዳቦ ጋር ስበላውም ስለማሳያችሁ አብረን እንስራና መጀመሪያ ኮረሪማ አርጋለሁ፣ ቅቤ አርጋለሁ፣ ጨው አርጋለሁኝ። ከፈለጋችሁ አይነት መስራት ትችላላችሁ። ሽንኩርት አልጨምርም፣ ቃሪያ እጨምራለሁኝ ከላይ ላይ። አብረን እንስራ ማለት ነው። ስጋ እንዴት እንደፈጠነው ቅድም ኬታ መጣሽ ስጋው አጥንቱ ተለይቶ ወጥቶ በስሏል። ማሻአላ አወጣ። እንደዚህ ታረኩት በኋላ የጎመኔ ውሃ እንደዚህ ዳር አድርጌ አስቀምጠውና ይሄንን ደግሞ እዚህ ጋር አቀዳለሁ ማለት ነው። የጋገርኩትን ዳቦ አሳያችኋለሁ። ቢስሚላህ። ከምን ልትበይው ነው ብላችሁ ለምትጠይቁኝ ሰዎች የምበላበት እንትን አዘጋጅቻለሁኝ። ዳቦ ቁርሴን ላሳያችሁ። እዚህ ጋር እንድታጠብና በነገራችን ላይ አለ ዳቦ አይሆንልኝም። ዳቦ እንዳሳያችሁ ዳቦ ጋግሬያለሁኝ። የምበላው እዚች ጋር የቡና እንትን አዘጋጅቻለሁኝ። እዚቹ ጋር ነው የምበላው። ቡናዬን እና ጀበናዬን አዘጋጅቻለሁ። ዳቦዬን ይዩት። ከእንትን ነው የምበላው ማለቴ ከጎመኑ ነው የምበላው ማለት ነው። እባካችሁ ከወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። እስከ መጨረሻው ተከታተሉኝና ጎመኔን በጣባ አርጌ አምጥቼ በቃራ ምናምን አሳያችኋለሁ ማለት ነው። እባካችሁ እናንተ በምታዩት ነገር ላይክ እና ሰብስክራይብ አድርጉኝ። እዚች ጋር ቡሁሬን ላወጣ ነው፣ ሻማዬን ላበራ ነው።
አብረን እንብላ አብረን እንጠጣ እላችኋለሁኝ። እዚህ ጋር አቅርቤ ስንበላ ስንጠጣ አሳያችኋለሁኝ። መጨረሻውን ተከታተሉኝ ማለት ነው። ሲኖቼ አያምሩም፣ ግን ስጦታ ነው የተሰጠኝ። ይኸው ዳቦ፣ ይሄ የስንዴ ዳቦ ነው። ሁሌ ስጋግር እዚች ጋር ላይ ላዩ ይጠቁርብኛል። ለምን እንደሆነ ባላቅም እያረራ አይደለም። በነገራችን ላይ የገብስ እንትን ዳቦ ስለሆነ ማለት ነው። አብራችሁኝ ተከታተሉ። ቡናዬን አፍልቻለሁ። ስልክ መቅረጽ ስለማልችል ነው። ይኸው እንደዚህ አርጌ ፍርፍር አርጌዋለሁ ማለት ነው። እዚህ ጋር ምን አርጌያለሁ? ዳቦ ላይ ኮረሪማና የተፈጨ ኮረሪማ አርጌያለሁ፣ ተልባ አርጌያለሁ፣ ጥቁር አዝሙድ አርጌያለሁኝ። ደግሞ ነጭ ቅመም አርጌያለሁ እንደ ድንብላል ማለት ነው። በጣም ነው የሚጣፍጠው። የእውነቴን ነው የምላችሁ። ስትበሉት በልታችሁ አጠግቡትም። እንደነገርኳችሁ አድርጉና ማለት ነው። ዳይ ጎመኔን ላምጣና አብረን እንበላለን። ተመጨረሻ ዳቦዬን ልቆርስ ነው ሀባይቢ። ተከታተሉኝ። ጎመኔን በስተመጨረሻ እንደዚህ አርጌ አቅርቤዋለሁ። ወላሂ ማሻአላህ ተባረከላህ ያላችሁ እንብላ። ከዳቦ ጋር ነው የምበላው። በነገራችን ላይ ዳቦዬን ልቆርስላችሁ፣ ቆይ ያሳያችሁ። ፍርፍር ፍትፍት ያለ ዳቦ የእውነቴን ነው የምላችሁ። ዙዙ መላሰኛ ናት ትላላችሁ። የምን መላሰኛ ነው? የምን መላሰኛ ሀባይቢ እዩት። ማሻአላህ ያላችሁ እንብላ። ደግሞ አልቆረሳለኝ የለበስኩት ጫማ አሳያችኋለሁ። ዙዙ ቁመትሽ እንዴት ወይኔ እናንተ እኮ በጣም ነው የምትገርሙት። እስኪ ቁመሽ አሳይኝ የምትሉ ሰዎች ዳቦ ፍርፍር ያለ ዳቦ ነው የምበላው። ከጎመን ነው። እንጀራ የሚፈልግ እንጀራ እዚህ ጋር አለ። የለበስኩት ስለዚህ ሀባይቢ ይኸው እንብላ ተፈደሉ ብያለሁኝ። ማሻአላህ ተባረከ አላህ። ቡናዬም ደርሷል። ቡህሬ ዛሬ ከረከቦት አላወጣኝም። እንደዚህ ነው የምንበላው የምንጠጣው ነው። እንብላ። ወላሂ ጎመኔን ይኸው ስቀነጥስ ሰራው አሳይቻችኋለሁ። እንደዚህ ነው የሚበላው። እንግዲህ ማሻአላህ እያላችሁ ነው እንብላ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የኔ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ አላችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ውድ ተመልካቾቼ እንደኔ ማን ነው የኢድ ሰዓት ከስራው አርፍዶ ወጥቶ የቤት ስራ የሚጠብቀው ነው? እስኪ እኔ ምለው ማለት ነው እኔ ያለሁበት ሰዎች ዙዝጌ ያንቺ ወጥ ነው የሚያምረን፣ ያንቺ ሲሰሪው ነው የሚያምረን ብለውኝ ኢድ እንኳን ሆኖ የኔን ምግብ የሚጠብቁ ሰዎች አሉ። ሰላም አለይኩም በድጋሚ ተመልሼ መጥቻለሁ ውዶቼ። አይቤን ስሰራ አሳይቻችኋለሁ። አሁን ደግሞ የምሰራው የጎመን ክትፎን ነው የምሰራው። በነገራችን ላይ ቾኮሌት ጓደኛ ይዛልኝ መታ። ወይኔ ሲያምር! አላህ ያማረውን ነገር ይስጥሽ እያላችሁ ዱአ አድርጉላት ማለት ነው። ሀባይቢ እንግዲህ ከምጀምረው በፊት እዚህ ጋር አይቤን ስጥዳው አይታችኋል። በስተመጨረሻ አይቤ እንደዚህ ሆኖልኛል። ግን ለእናንተ ቀረጻውን ረስቼው ጀምሬው ነበረ። ግን ከጀመርኩት በኋላ ላሳያችሁ ብያለሁኝ። እዚህ ጋር ጨመርኩት ነገሮች ጣባ አዘጋጅቼ ቅቤ አዘጋጅቼ ቅቤን ሞቅ አድርጌ አዘጋጅቼ ሚጥሚጣ አዘጋጅቼ ኮረሪማ አለኝ፣ ኮሰረት አለኝ፣ ሚጥሚጣ አለኝ፣ ጨው አለኝ ማለት ነው። ለላይብ የሚያስፈልጋቸው ግብአቶች ቅቤ
አለኝ። እሱን አርጌ ከጨረስኩ በኋላ ትዝ አላችሁኝ ማለት ነው። ከዛ አንዳንዴ አይቤ እንዴት ነው የሚደረገው ብላችሁ ትጠይቃላችሁ። ማሸት ነው የሚጠበቅባችሁ፣ ማደባለቅ ነው ሀባይቢ። ከዛ ጣባችሁን አዘጋጅታችሁ ይኸው አንዱ ቀይ አንዱ ነጭ ላይ ሆነባችሁ በደንብ አድርጋችሁ እንደዚህ ካረጋችሁት በኋላ አሁን እኔ በምሰራበት ጣባዬ አይደለም ማረገው፣ ትንሽ ጣባ አለኝ። በምሰራበት ጣባ ደግሞ አጥቤ ክትፎ ስሰራ አሳያችኋለሁኝ። እዚች ጋር እንደዚህ አርጌ ታረኩት በኋላ በቅቶታል። በነገራችን ላይ ቀረጻዬን ረስቼ ከጨረስኩ በኋላ እንግዳ ስላለብኝ ከጨረስኩ በኋላ ነው ትዝ ብላችሁኝ ያረኩት ነገር የጨመርኩት ነገር ነግራችኋለሁ ብዬ በድጋሚ ምቀርጸው ማለት ነው። ግዴታ ነው እንግዲህ ማሸት ግዴታ ነው ሀባይቢ። እንደዚህ ታሹታላችሁ ይደባለቃል ማለት ነው። እንግዲህ የጉራጌ አይቤና ክትፎ እንዴት ነው የሚሰራው ብላችሁ ትታወራላችሁ። ልዩነት አለው ብዬ አልገምትም። ወሳኙ ቅቤ ነው። በነገራችን ላይ እዚህ ጋር ነው የምጨምረው። በቅቶታል። አይቤን እንደዚህ ገለብጣለሁ። በያዝኩት ጣባ ደግሞ ክትፎ ሰራበታለሁ ሀባይቢ። እንግዲህ ከወደዳችሁት ላይክ እና ሰብስክራይብ ታደርጉኛላችሁ ሀባይቢ፣ አይከፈልበትም። ትላንት ከስራ መልስ መጥቼ እንደኔ ስራ ማን ነው የሚበዛበት ብዬ እያወራሁ ነበረ። ይሄ ክትፎ የሚሰራበት ነው። የጨመርኩት ግብአቶች ጨውና ኮረሪማ ሚጥሚጣ ነው ሀባይቢ። ከዛ በትንሽዬ ጣባ ገለበትኩትና ይሄ የምታዩት ኮሰረት ነው ሀባይቢ። ኮሰረት ያጣፍጥላችኋል። ሽታ አይቢውን ስሰራ ኮሰረት እንዳለ ድፉኑን ጨምራለሁኝ። ትላንትና ስሰራ አሳይቻችኋለሁኝ። እሱ አይቢው ሽታ ይሰጣዋል ልክ እንደ ቅቤ ማለት ነው። ከዛ እንደዚህ ያደርጋችሁ ትረትቡታላችሁ። መቼም ዙዙ ሙያ ያለኝ እኮ በነገራችን ላይ መላስ ብቻ አይደለም ያለኝ ማለት ነው። እንደዚህ አድርጌ ካዘጋጀሁት በኋላ ሀባይቢ ያው መጨመረው ቅቤ ትንሽ ያሞቅ ያለሁኝ። ቅቤ ራሴ ነው በነገራችን ላይ እዚህ ጋር ሞቅ አድርገዋለሁኝ። ይደፋብኝ በእናንተ ነው። ትንሽ ሞቅ ነው ማረገው። ከዛ የጋገርኩት ዳቦ ዋው ነው። ይሄ ያረረ ይመስላል አይደል? አላረረም ሀባይቢ ማሻአላ እያላችሁ እንደው ቆርሼ ላሳያችሁ መሰለኝ። ያው ይሄ የጠቆረው በነገራችን ላይ ሀባይቢ ምን መሰላችሁ? የእንትን ዳቦ ነው፣ የገብስ ዳቦ ነው የጋገርኩት። የገብስ ዳቦ መቼም ጥርት አይልልኝም አትሉ። ይኸው እንደኔ ፈንድሻ የሆነ ዳቦ ነው የጋገርኩት። ኢድ ሙባረክ ብያችኋለሁ። በዚህ አጋጣሚ ሀባይቢ ወዳችኋለሁ። የምትጠሉኝም የምትወዱኝም ፍርፍር ያለ ዳቦ ነው። በነገራችን ላይ አሮዋል ምናምን አትበሉ፣ አላረረም። ይሄ የስንዴ ዳቦ እንደዚህ ነው። ይሄ ያያችሁት በጣም ነው የሚያምረው። እስከዛ አይቤ ቅቤ ሞቅ እስከሚልልኝ ድረስ ብዬ ነው ዳቦዬን የማሳያችሁ። እንደዚህ አርጌ አዘጋጅቼ ቅቤ ይበቃዋል። ቅቤን ሞቅ አርጌ ጨረስኩኝ። እዚች ጋር ወደ እንትኔ አይቤና ክትፎዬን ሂድና አብረን እንስራው ማለት ነው። አንዳንዶች ትጠይቃላችሁ የጉራጌ ክትፎ ምን ልዩነት አለው? እንዴት ነው የሚሰራው ኩል ትላላችሁ። አይቤ በነገራችን ላይ ምግብ ቤት ትበላላችሁ አይደለ? ምግብ ቤት እየተሰራ ታያላችሁ። ልዩነት የለውም። ግን ሙያው የኛ ስለሆነ ነው፣ የጉራጌ ሙያ ስለሆነ ነው እንጂ ምንም ልዩነት አለው ብዬ አልገምትም ማለት ነው። አው ግን ያው ሙያ ይጠይቃል። በነገራችን ላይ የእውነት የሆነ አንዳንድ ሰው የሚሰራውና ያኔ የለመደው ስራና ያለመደው ስራ አንድ አይነት አይደለም። ምክንያቱም ያው የሆነ ነገራችን በየሙያችን ይለያያል ማለት ነው። ከዛ ሀባይቢ እንዴት አደርጋለሁ መሰላችሁ? እንደዚቹ አርጌ እኩል ካረኩት በኋላ የማረገውን ነገር አሳያቸዋለሁ። ሲበሉት ሲያዩት አላማረ ሲበሉት ያቀራል ይላል ያገሬ ሰው። ስለዚህ
ይሄን ማንኪያዬን ንጹህ ነው እንደዚህ እያረኩኝ አብረን እንስራ ሀባይቢ። ቅቤ ስታረጉበት አይዙባችሁም። እንግዲህ ሙያ በዙዙ ተማሩ። ክትፎንም እንደዚህ ነው የምሰራው። በነገራችን ላይ እዩት እንዴት አባቱ ያምራል። ጥቁሩ ኮሰረት ነው ዘራ አላረገውም። ከዛ ደግሞ ያሞኩት ቅቤ ያለኝ እንደዚህ ያረኩኝ አብረን እንስራ። አያችሁት ሀባይቢ? አይቤና ክትፎ በነገራችን ላይ ቅቤ ይፈልጋል ማለት ነው። ይሄው እንደዚህ አዘጋጀሁትና ወደ ክትፎ እንሂድ። እዚህ ከተዘጋጀው በኋላ ዋው ነው አይደለ? እስኪ በደንብ ይታያችኋል። ካሜራ አቀራረጼ እንደው እንትን ባይልም ይሄው እዚህ ጋር ዳቦ ያለ ስጋዬ ደግሞ ትናንትና አሳይቻችኋለሁ አይደለ? እስኪ በትንሹ ተበልቶለት አላሳያችሁ ዛሬ እንግዳ ስለመጣ። አይዋ ይሄው እንደዚህ ያርጌ ጨርሼለታለሁ ማለት ነው። አብረን እንብላ። ተፈደሉ። ክትፎ እንስራ። ወደ ክትፎ እንሂድ። አስተያየታችሁን አስተያየታችሁን ግለጹልኝ ሀባይቢ። ቾኮሌቴን እንዴት አያችሁት? እጄን እንዴት አያችሁት? ያምራል ማሻአላ እያላችሁ አይቤ እንደዚህ አልቆልኛል። ተፈደሉ ብያለሁኝ። ኩሽና ሁኜ ነው የምቀርጸው። ክፍል ስገባ ደግሞ ላሳያችሁ። አይቤን እንትኔን ሬዲ ላድርግ። ዋው ኬክ የሆነ ዳቦ ነው የጋገርኩት። ማሻአላ ተባረካላ ሀባይቢ። ሲአምር አይቤ ሲአምር። በቃ ወደ ክትፎዬን ልሂድ። ክትፎዬን ደግሞ ላዘጋጅ አብረን ማለት ነው። ከወደዳችሁት ላይክ እና ሰብስክራይብ አድርጉኝ። አይከፈልበትም ሀባይቢ። እንዳረኩት አድርጉና ዙዙ እኮ መላሰኛ ብቻ አይደለችም ሙያ ማለት። አብረን እንስራ ሀባይቢ። ከወደዳችሁት እባካችሁ ላይክ እና ሰብስክራይብ አትርሱ። ሰላም አለይኩም። በድጋሚ ተመልሼ መጥቻለሁ ውዶቼ። አይቤን ስሰራ አሳይቻችኋለሁ። አሁን ደግሞ የምሰራው የጎመን ክትፎን ነው የምሰራው። በነገራችን ላይ ቾኮሌት ጓደኛ ይዛልኝ መታ። ወይኔ ሲያምር፣ አላህ ያማረውን ነገር ይስጥሽ እያላችሁ ዱአ አድርጉላት ማለት ነው ሀባይቢ። እንግዲህ ከምጀምረው በፊት እዚህ ጋር አይቤን ስጥዳው አይታችኋል። በስተመጨረሻ አይቤ እንደዚህ ሆኖልኛል። ግን ለእናንተ ቀረጻውን ረስቼው ጀምሬው ነበረ። ግን ከጀመርኩት በኋላ ላሳያችሁ ብያለሁኝ። እዚህ ጋር ጨመርኩት ነገሮች። ጣባ አዘጋጅቼ ቅቤ አዘጋጅቼ ቅቤን ሞቅ አድርጌ አዘጋጅቼ ሚጥሚጣ አዘጋጅቼ ኮረሪማ አለኝ፣ ኮሰረት አለኝ፣ ሚጥሚጣ አለኝ፣ ጨው አለኝ ማለት ነው። ለላይቤ የሚያስፈልጋቸው ግብአቶች ቅቤ አለኝ። እሱን አርጌ ከጨረስኩ በኋላ ትዝ አላችሁኝ ማለት ነው። ከዛ አንዳንዴ አይቤ እንዴት ነው የሚደረገው ብላችሁ ትጠይቃላችሁ። ማሸት ነው የሚጠበቅባችሁ፣ ማደባለቅ ነው ሀባይቢ። ከዛ ጣባችሁን አዘጋጅታችሁ ይኸው አንዱ ቀይ አንዱ ነጭ ላይ ሆነባችሁ በደንብ አድርጋችሁ እንደዚህ ካረጋችሁት በኋላ አሁን እኔ በምሰራበት ጣባዬ አይደለም ማረገው፣ ትንሽ ጣባ አለኝ። በምሰራበት ጣባ ደግሞ አጥቤ ክትፎ ስሰራ አሳያችኋለሁኝ። እዚች ጋር እንደዚህ አርጌ ታረኩት በኋላ በቅቶታል። በነገራችን ላይ ቀረጻዬን ረስቼ ከጨረስኩ በኋላ እንግዳ ስላለብኝ ከጨረስኩ በኋላ ነው ትዝ ብላችሁኝ ያረኩት ነገር የጨመርኩት ነገር ነግራችኋለሁ ብዬ በድጋሚ ምቀርጸው ማለት ነው። ግዴታ ነው እንግዲህ ማሸት ግዴታ ነው ሀባይቢ። እንደዚህ ታሹታላችሁ ይደባለቃል ማለት ነው። እንግዲህ የጉራጌ አይቤና ክትፎ እንዴት ነው የሚሰራው ብላችሁ ታወራላችሁ። ልዩነት አለው ብዬ አልገምትም። ወሳኙ ቅቤ ነው። በነገራችን ላይ እዚህ ጋር ነው የምጨምረው። በቅቶታል። አይቤን እንደዚህ ገለብጣለሁ። በያስኩት ጣባ ደግሞ ክትፎ ሰራበታለሁ ሀባይቢ። እንግዲህ ከወደዳችሁት ላይክ እና ሰብስክራይብ ታደርጉኛላችሁ ሀባይቢ። አይከፈልበትም።
ትላንት ከስራ መልስ መጥቼ እንደኔ ስራ ማን ነው የሚበዛበት ብዬ እያወራሁ ነበረ። ይሄ ክትፎ የሚሰራበት ነው። የጨመርኩት ግብአቶች ጨውና ኮረሪማ ሚጥሚጣ ነው ሀባይቢ። ከዛ በትንሽዬ ጣባ ገለበትኩትና ይሄ የምታዩት ኮሰረት ነው ሀባይቢ። ኮሰረት ያጣፍጥላችኋል። ሽታ አይቢውን ስሰራ ኮሰረት እንዳለ ድፍኑን ጨምራለሁኝ። ትላንትና ስሰራ አሳይቻችኋለሁኝ። እሱ አይቢው ሽታ ይሰጣዋል ልክ እንደ ቅቤ ማለት ነው። ከዛ እንደዚህ ያደርጋችሁ ትረትቡታላችሁ። መቼም ዙዙ ሙያ ያለኝ እኮ በነገራችን ላይ መላስ ብቻ አይደለም ያለኝ ማለት ነው። እንደዚህ አድርጌ ካዘጋጀሁት በኋላ ሀባይቢ ያው መጨመረው ቅቤ ትንሽ ያሞቅ ያለሁኝ። ቅቤ ራሴ ነው በነገራችን ላይ እዚህ ጋር ሞቅ አድርገዋለሁኝ። ይደፋብኝ በእናንተ ነው። ትንሽ ሞቅ ነው ማረገው። ከዛ የጋገርኩት ዳቦ ዋው ነው። ይሄ ያረረ ይመስላል አይደለ? አላረረም ሀባይቢ ማሻአላ እያላችሁ እንደው ቆርሼ ላሳያችሁ መሰለኝ። ያው ይሄ የጠቆረው በነገራችን ላይ ሀባይቢ ምን መሰላችሁ? የእንትን ዳቦ ነው፣ የገብስ ዳቦ ነው የጋገርኩት። የገብስ ዳቦ መቼም ጥርት አይልልኝም አትሉ። ይኸው እንደኔ ፈንድሻ የሆነ ዳቦ ነው የጋገርኩት። ኢድ ሙባረክ ብያችኋለሁ። በዚህ አጋጣሚ ሀባይቢ ወዳችኋለሁ። የምትጠሉኝም የምትወዱኝም ፍርፍር ያለ ዳቦ ነው። በነገራችን ላይ አሮዋል ምናምን አትበሉ፣ አላረረም። ይሄ የስንዴ ዳቦ እንደዚህ ነው። ይሄ ያያችሁት በጣም ነው የሚያምረው። እስከዛ ቅቤ ሞቅ እስከሚልልኝ ድረስ ብዬ ነው ዳቦዬን የማሳያችሁ። እንደዚህ አድርጌ አዘጋጅቼ ቅቤ ይበቃዋል። ቅቤን ሞቅ አድርጌ ጨረስኩኝ። እዚች ጋር ወደ እንትኔ አይቤና ክትፎዬን ሂድና አብረን እንስራ ማለት ነው። አንዳንዶች ትጠይቃላችሁ የጉራጌ ክትፎ ምን ልዩነት አለው? እንዴት ነው የሚሰራው ኩል ትላላችሁ። አይቤ በነገራችን ላይ ምግብ ቤት ትበላላችሁ አይደለ? ምግብ ቤት እየተሰራ ታያላችሁ። ልዩነት የለውም። ግን ሙያው የኛ ስለሆነ ነው፣ የጉራጌ ሙያ ስለሆነ ነው እንጂ ምንም ልዩነት አለው ብዬ አልገምትም ማለት ነው። አው ግን ያው ሙያ ይጠይቃል። በነገራችን ላይ የእውነት የሆነ አንዳንድ ሰው የሚሰራውና ያኔ የለመደው ስራና ያለመደው ስራ አንድ አይነት አይደለም። ምክንያቱም ያው የሆነ ነገራችን በየሙያችን ይለያያል ማለት ነው። ከዛ ሀባይቢ እንዴት አደርጋለሁ መሰላችሁ? እንደዚቹ አድርጌ እኩል ካረኩት በኋላ የማረገውን ነገር አሳያቸዋለሁ። ሲበሉት ሲያዩት አላማረ ሲበሉት ያቀራል ይላል ያገሬ ሰው። ስለዚህ ይሄን ማንኪያዬን ንጹህ ነው እንደዚህ እያረኩኝ አብረን እንስራ ሀባይቢ። ቅቤ ስታረጉበት አይዙባችሁም። እንግዲህ ሙያ በዙዙ ተማሩ። ክትፎንም እንደዚህ ነው የምሰራው። በነገራችን ላይ እዩት እንዴት አባቱ ያምራል። ጥቁሩ ኮሰረት ነው ዘራ አላረገውም። ከዛ ደግሞ ያሞኩት ቅቤ ያለኝ እንደዚህ ያረኩኝ አብረን እንስራ። አያችሁት ሀባይቢ? አይቤና ክትፎ በነገራችን ላይ ቅቤ ይፈልጋል ማለት ነው። ይሄው እንደዛ አዘጋጀሁትና ወደ ክትፎ እንሂድ። እንደዚህ ከተዘጋጀው በኋላ ዋው ነው አይደለ? እስኪ በደንብ ይታያችኋል። ካሜራ አቀራረጼ እንደው እንትን ባይልም ይሄው እዚህ ጋር ዳቦ ያለ ስጋዬ ደግሞ ትላንትና አሳይቻችኋለሁ አይደለ?
እስኪ በትንሹ ተበልቶለታል ላሳያችሁ ዛሬ እንግዳ ስለመጣ። አይዋ ይሄው እንደዚህ አድርጌ ጨርሼለታለሁ ማለት ነው። አብረን እንብላ። ተፈደሉ። ክትፎ እንስራ። ወደ ክትፎ እንሂድ። አስተያየታችሁን አስተያየታችሁን ግለጹልኝ ሀባይቢ። ቸኮሌቴን እንዴት አያችሁት? እጄን እንዴት አያችሁት? ያምራል ማሻአላ እያላችሁ አይቤ እንደዚህ አልቆልኛል። ተፈደሉ ብያለሁኝ። ኩሽና ሁኜ ነው የምቀርጸው። ክፍል ስገባ ደግሞ ላሳያችሁ። አይቤን እንትኔ ሬዲ ላድርግ። ዋው ኬክ የሆነ ዳቦ ነው የጋገርኩት። ማሻአላ ተባረከላ ሀባይቢ። ሲአምር አይቤ ሲአምር። በቃ ወደ ክትፎዬን ልሂድ። ክትፎዬን ደግሞ ላዘጋጅ አብረን ማለት ነው። ከወደዳችሁት ላይክ እና ሰብስክራይብ አድርጉኝ። አይከፈልበትም ሀባይቢ። እንዳረኩት አድርጉና ዙዙ እኮ መላሰኛ ብቻ አይደለችም ማያም አላት። አብረን እንስራ ሀባይቢ። ከወደዳችሁት እባካችሁ ላይክ እና ሰብስክራይብ አትርሱ።